ትቦቃቀሳላችሁ እንዴ? አሁን ሙዬም ቢሆን ቆይ አሁን እሷ ማለት ሰኒም ብትሆን በወንድሜ ነው አለች። ማንኛውም ደግሞ እህቴ ነች ብሎ እኔ እኮ ለምን አልሻላልኩም እኮ ለምን ተባባላችሁ አይደለም እኮ ያልኩት አንዬ እነሱ እኔ የራሴን ጨረስኩ። እሷ እናንተን ሀናን እና እሙን መቼም አላልኩም ብዬም አላውቅም። ዝም አልኳት። ወንድሜ ምናምን አላለችም እኮ ሰላምን አይደለም ሰላምም እዚህ ጋር እኮ የተናገረችው ምንድን ነው መሰለሽ? ከስር ነገ ደግሞ ሃይሚን ያልነበርኩም አንዬ በዛ ሰዓት ብኖር እንደዚህ አለች አልልም እኮ እሷ ያለችው ነገ ደግሞ ሃይሚን ይረግጧታል ብላ ስትል በቃ እነሱ የሚግጠሟ ከሃይሚቶች ጋር እስቲ ማንም እኮ ያለችው እኮ ግጠሙ አላለችም። ነገ እንኳትና ነው ያለችው። ማንም ሰው ዝም አይልም ነው ያለችው። እውነቷን ማንም ሰው ዝም አይልም ማለት አሁን ሰኔ ገና ለገና ብሩኬ ተነካ ብላ አይደለ እንዴ እንትን ያለችው እንዴ? ለምደምናሽ ካፒታው ባልና ሚስቶቹ አንድ ላይ ናቸው እንዴ? እነሱ አንድ ሳህን ላይ እየበሉ እኮ ነው እየተጎራረሱ። ያው ሜ ጉርሻ ላይ ናፍቆኛል በእናታችሁ። ይሄ በጣባ ክትፎ እየነፉ አይ መከራ ጣጣ ለሽምብራ ቂጣ አለ። ዋይ ጓል መቀሌ፣ ጓል ትግራይ፣ ጓል አስመራ እዋይ በገዛ ክልልና ተዋሪድና እልቅ ተባብረን እችን የአባቷን ጫማ ለብሳ የመጣችውን በአራት እግሯ ማቆም ነው። እሷ መቼም አትቆምም እናቴ። ልብ ተሰጥቷታል። ዛሬማ ተሰጥቷት የልብ ነገፋሷን ትፈሳበናለች። አቤት ውርደት። ሰላም መናገር ተናገሪ እናቴ ተናገሪ። እና ማለት ነው እኛ የሀይሚ እህቶች እና የብሩኬ እህቶች እየተባባልን ራሳችንን በንግግር ራሳችንን ዝቅ ማድረግ ሳይሆን ቪዲዮ የሚመጣው ቪዲዮ ልክ አይደለም። ስራም ነው ብዬ እኔ አላምንምም። ይሄ እንደገና ደግሞ ወይም ደግሞ ይሄ ፕራንክ ነው የሚባልም ነገር የስተዛሬ የሚሰሩ ፕራንክ አለ እንትን ነው። እኔ ይሄንን ቪዲዮ ከጀመሩ ጀምሮ አቋሚ ስራ ነውም ፕራንክ ነው አይደለም። ግን ትርፍ ቃል ወጥቼ አልናገርም። ማንኛቸውንም ትርፍ ቃል አልናገርም። ታውራን እየተጨርስ ጨርስን ከዛ ትመልሽልኛለሽ። እሺ ታስተካክኛለሽ። ጥፋቴን እኮ ይሄ ልክ አይደለሽም ፉዚ ማለት ትችያለሽ ማሪ። እና እኔ የራሴ ሀሳብ ነው። ግን አንድም ቀን ገዝተ ላይ ወጥቼ ወይም ደግሞ ኮሜንትም ጽፌ እንትን ነው እንደዚህ ነው ብዬ ትርፍ ቃል ባውንደሪ አልፌ አልናገርም። ዝም ብዬ ነው የማያቸው ስለምወዳቸውና እንትን ስለምላቸው ማለት ነው። እንዲለያዩም እንትንም ስለማል ግን ቪዲዮ አሁን የሚሰራው ቪዲዮ ከጅምሩ ጀምሮ ማብራራት ሳይሆን ይሄ እንደዚህ ተናገረ እንዲተናገሩ የሚባለው በመካከላቸውም የመጣችው ሴትዮ እንዲህ ናት እያልን ሳይሆን ቪዲዮውን ስድቡንም መርጠው የሚያስገቡት እነሱ ናቸው። ገባችሁ? ያ ነገር እያለ እንደገና ስራ ነው ካልን ደግሞ አንድ ጥያቄ ስራ ነው ለሚባል እንትን ተመልካች ማለት ነው እንደ ስራ ከታየ ስራ ነው ተተባለ ኮሜንትም እኮ አይሰጠምም። ተናዱም ደግሞ አስተያየት መስጠት አይቻልም። ገባችሁ? አስተያየት ይቻላል ግን ስድብ አይቻልም። ይሄ ነገር እንደዚህ ነው ከተባለ ማለት ነው ካመናችሁበት። እኔ ለእናንተ ጥያቄ ነው ለስራ ነው ለሚባል አንቺ ለምን እንደዚህ ትያለሽ ለምትሉኝ ማለት ነው እኔ ያልተረዳሁበት ያ ነው። ግን የሚመጣው ቪዲዮ ልክ አይደለም። ይሄ ነገር ሁለታቸውም እንትን የሚያደርግ ነው እና ደግሞ በኢትዮጵያ ምድር በተወለድንበትም ሀገር እንደዚህ አይነት እንትን ስብዕና አይተናናቅም። የዋህነትም ደግነትም አላየንም። ሁለታቸውም ግን ሃይሚን አሁን ልክ አይደለችም የምንልበት አይደለም። አንድ ነን ከጎንህ ነኝ ብላ እሷ እየገደፈችው ነው አይደለ? ግን አሁን ይሄ እንትና ተናገረ ብለን በምንናገር ሰዓት ማንነታችንን የኛን እንትን ነው የሚያወርደው። ገብቷቸዋል? እንደ እህትነት ማለት ነው። ግን ይሄ ቪዲዮም ሆነ የሚለቁት ነገር ልክ ነው ብዬ አይደለም። በጣም ያናዳል። በጣም የማይደረግ ነገር ነው ማየት የያዝ ነው። አሁን አይደለም የምንከታተላቸው። ሃይሚንም ከ4 ዓመት ወደ 5 ዓመት ሆነ ማያት። ብሩክንም ደግሞ ከሃይሚ ጋር አንድ ላይ ሆነው ከመጡ ጀምሮ እከታተላቸዋለሁ። ግን
እኔ ቪዲዮአቸውንም እንደዚህ ነው እንዲህ ነው እያልኩ ሳይሆን አሁን ላይ ግን ይሄ ነገር ልክ አይደለም ብለን በአንድ ድምፅ ሁላችንም ማለት ነው የሚሻለው ይሄ ቪዲዮ የሚለቀቀው ቪዲዮ ልክ አይደለም፣ እናንተን አይመጥናችሁም፣ ከዛ አይነት እንትን ውጡ፣ ስራ ነው ብዬ አይደለም። እና አመሰግናለሁ። ረጅም አላወራም ማለት ነው። አይ ልክ ነሽ እኮ እናቴ፣ ልክ ነሽ። አስተያየት መስጠት እኮ ልክ ነው። የስራ አይመጥናቸው ስራም ከሆነ ይህ ስራ ከነሱ ጋር አይመጥንም። ትክክልም ከሆነ ደግሞ በሚዲያ ላይ አይወጣም። ገባሽ? ከካሜራ ጀርባ ነው እንጂ ይሄ ዶላር እና ዶላር ብቻ ነው። ደግሞ እንደዛ ከሆነ አስተያየት እንዴት ትክክል አይደለም ተብሎ እንዴት ነው ማየ? ይኸውልሽ እውነተኛ ብለው ከመጡ እነዚህ ልጆች አይታዩም ነው እኮ ብለው ነው መታየት የያዘው አይደለም። ያንን ትክክል ነው እንትን ነው ስራ ነው ብላችሁ የምታስቡ ከሆነ የቤት ስራ ለራሳችሁ ለቅንጭላታችሁ እስቲ ጠይቁት። ስራ ነው ተብሎ የሚታሰብ ከሆነ ለምንድን ነው ይሄንን ነገር እንደዚህ ነው ተብሎ ፖይንት ተወጥቶ እንደዚህ ነው እየተባለ የሚባለው? ስራ ከሆነ እኮ አሁን ፊልም ይሰራል አይደለ? ማንኛውም ስራ ይታያል። ገባችሁ? እንደ ፊልም ማለት ነው። ያ ፊልም ነው ተብሎ ይባላል። ነው የነሱ ህይወት ፊልም ነው፣ የራሳችሁም ህይወት ማለት ነው። እኔ ጥያቄ ነው ስራ ነው ብላችሁ የምትከተሉ ይሄ ነገር አይሆንም ከተባለ ይሄ ቪዲዮ የሚለቀቀው ቪዲዮ ልክ አይደለም በማለት ብቻ ቪዲዮ የሚሰራውም የሚለቀቀውም ቪዲዮ ልክ አይደለም። የምትሳደበውም ልጅ ይችም ጥላዋ የሆነች ልጅ ማለት ነው፣ ጥላ የሌላት እሷም መታ የምትሳደበው ስድብ ምንም እነሱ አምጥተዋት እዛ ቪዲዮ ላይ ያንን እንድትናገርም ደግሞ ያ የተናገረችውን ፖይንት እያስገቡት ያሉት እነሱ ናቸው። እንደ ኦዲየንስ እና እህት ነኝ ወንድም ነኝ የምትሉም ወንድም ነኝ አልኩኝ። ወንዳለ እንዴ? እና እንደዛ የሚባለው እንዴት ነው እንትን የሚለው? ገባችሁ? ሃይሚ አሁን እስከዛሬ አያገባሽምም እንደዚህም አሁን ከጎን ነኝ ተባብለዋል አይደለም? ግን ይሄ የምትደረገው ወይም ደግሞ በሌላ ሴት መጥቶ እንትን የሚባለው ልክ አይደለም ብንል ይሄ እንደ ሀሳብ እንደ ቪዲዮ እንደመጣ መስጠት ይሄ ልክ ነው። እንትኑ ላይ ኦዲየንሱ ላይ የሚፈረድ የለም። ግን ባውንደሪ ተላልፎ እንደዚህ ነው ይሄ የነሱ ህይወት ነው። ራሳችንን ነው የምናስገምተው። እኔ ፎዚ ክፉን መጥፎ ቃል ማወጣ ከሆነ የኔ ማንነትን ነው የማሳየው። አንድ ሰው ተሳደበ፣ እኔ ያንን ሂጂ ተሰደብኩት፣ ያው እኔም እንደዛው ሰውዬ ነኝ ማለት ነው። እና በራሳችሁ የምትወዷቸው ትወዷቸዋላችሁ፣ ታከብሯቸዋላችሁ። ማንም ተናገረ ብላችሁ ስሜታዊ አትሁኑ። ግን ቪዲዮ ዛሬም ነገም ልክ አይደለም ተጅምሩ እስከሚጨረስ ድረስ እስካሁን ድረስ ማለት ነው። እስከ ዛሬ የመጡበት እየተቀናኑ ሴጋ ምናምን እያሉ ብዙ ስራ ሰርተዋል አይደለ? ስራ እየተባለ ስራ ነው የሚባለው ግን የሆነ ነገር እንትን ያለው ነው። እና አሁንም ይሄ ቪዲዮ ልክ አይደለም በሚለው ሁሉም ተስማምቶ ቢሆን የእንትና እህት ነኝ የእንትና ወንድም ነኝ ማለቱ እንትን አይደለም። ገባችሁ? ሁለታቸውን ቪዲዮ ላይ አንድ ላይ ነው የምናያቸው አይደለም? ሃይሚን ብለን ፓርት ላይ እየተናናያቸው ብሩክ ብሎ ለይቶ የሚታዩ የለም። ቪዲዮአቸው አንድ ላይ ነው የሚመጣው። ስለዚህ ግን እውነት ነው፣ ስህተት ያለበት ስህተት ነው ማለት ደግሞ ይሄንን ለምን ተናገረ ለሚል ግለሰብ እንትን አትበሉ። የራሳችሁን አስተሳሰብ ነው እንትን የምትሉ፣ ግን ስድብ አይደለም። እንዳስተያየት ግን ይቻላል። እኔ ይህንን ነው የምለው ማለት ነው እንደራሴ። እናመሰግናለሁ የኔ ቆንጆች። እሺ ጨርሰሻል። ልክ እኮ ነው። እዚህ ጋር አስተያየት ስትሰጪም ወደ አንዱ ልክ በሆነው መስመር ላይ አንቺ ወገነች ስትናገሪ ለዛ ሰው ወገንሽ ብሎ የሚነጫነጭ የሚያወራ የሚሳደብ አለ። ከየቱ ወገን ስራ ነው ተብሎም እንኳን ከየቱ ወገን እንደምትቆሚ ግራ የተጋባንበት ጊዜ ነው። ይሄ ስራ ነው ብዬ እኔም አልደግፈውም። ስራ ነው ይሄ፣ በጣም የወረደ ስራ ነው። ስራ ነው የወረደ ስራ፣ እነሱን ማይወክል ማይመጥናቸው። እዛ ጋር አንዷ ሴት አንዷን እያወረደች እየሰደበች አሁን የመጣች የነበረችውን የተረገጠችውን እየረገጠች የምትመጣ ሴት ስራ ነው ብዬ አልቀበልም። እኔም በበኩል በጣም የሚያስጠላ ነው። ሴትነት ዝቅ የሚያደርግ እጅ የሚል ነው። ምን ስራ ነው ይሄ? እግር እዚህ ጋር እየተረገጠችው እየተሰደበችው ሁሉንም መከራና ስቃይ እያሳለፈችው እያለች ዛሬ መጣችሁ የምትከበርበት ስራ እኔ ስራ መስሎ አይታየኝም በፍጹም። የምን ስራ ነው ይሄ? እዚህ ጋር ሴት ልጅ የሴት ልጅ ማንነት ዝቅ እየተደረገ
ኧረ እኔ አላወራም። ብቻ ለማንኛውም ሁላችሁንም እናመሰግናለን። እኛ ብናወራ ብዙ እናወራለን፣ ግን ዝም እንበል። ለምን እንደሆነ ተቀላይ ዝምታ ወርቅ ነው የሚባል አባባል አለና ዝም እንበል። ብናወራ በጣም ብዙ ነገር እናወራለን። ብናወራ ማለት በዛሬ ቪዲዮ ራሱ ብናወራ ብዙ ነገር እናወራለን። እኔ ቪዲዮ ከተለቀቀ እንዴት ተንቀጥቅጬ እንዳየው እኔ ነኝ የማውቀው፣ ግን አላወራም። ነገም ሌላ ቀን ሳይት ብትሰጪ እንኳን እኮ መናገር አልቻልሽም። የእኛ ወንድማችን ተነካ ምናምን ተብለሽ አብረው ቆመው ይሄን ስራም ከሆነ እንደማወገዝ እጅ ለእጅ ተያይዘን እከሌ ሲናገር እከሌ ተነካብን ይባላል። ገባ? እንዴት ነው የምትናገር? ንገሪኝ እስኪ። እኮ እሱ እኮ ነው እከሌን ለምን እንደዚህ አልክ ማለት እኮ አትችይም። ለምን እንደዚህ አለ እሱ ለምን እንደዚህ ይላል? እንደለቀ እንትን ብሎ በቃ በውጭ ትሆንሽ ማየት ነው እንጂ እነዚህ ወረበላ በጠቅላላ ማን ነው እነዚህ ጋር እንትን የሚለው እንዴ? አልኩሽ እኮ እከሌን አሁን ለምሳሌ ዛሬ የተረገጠችው ዛሬ የተፈረደባት ሀይሚ ናት አይደል? የለፋችበት የተረገጠችበት የረከሰችበት ነው አይደል? ስንት ነገር የሆነችበት እኮ በሷ ወክነሽ አሁን ለምን እንደዚህ ተባለ ለምን እንዲህ ብትይ ብሩኬን አይወዱትም ብሩኬን እንደዚህ ነው ትባያለሽ። ስለዚህ ዝም ማለት ይሻላል። እስቲ ሃናን አንድ ለምሳሌ ልስጣችሁ፣ በሌላ እንዳትወስዱ ደግሞ። አሁን ዛሬ ሀይሚ ወንድ ይዛ መታ እኔ ልጅ ወልጄለታለሁ ለሱ ልጅ ይዛ መታ ልክ እንደ ዛሬው እንደሚደረገው ማለት ነው። እኔ አብሬው ነው የምኖረው፣ አንተ አብረሃኝ ትኖራለህ፣ ከፈለክ ከኔ ጋር ትሆናለህ፣ ካልፈለክ አትፈልግ ብላ ብትመጣ ምንድን ነው ሚዲያው የሚሆነው? እሱን ብቻ መልሱልኝ። እኔም እኮ እሱን ነው እኮ ነው የምለው እኮ። ሴቱንን እንደ ሴት እንፍረድ፣ ሴቱንን እንደ ሴት እናስብ ነው ሁላችንም። አይፈርዱም። እዚህ ጋር ወገን አይደለም ወገን አይደለም እንደ ድራማ ነው እያላችሁ ስራ ነው እያላችሁ አይደል? እንደዚህ አይነት መጥፎ ነገር ይዛ ብትመጣ ሀይሚንም መርገጤን መቃወሜን አልተውም። ገባሽ? እኔ ግን አንድ ነገር ልንገርህ፣ አንድ ናቸው የስራ ይዘው መጡታል። መረገጥ ካለባቸውም ሁለቱም መቆም ካለበትም መቆም። ግን ደግሞ እንደኛ ደግሞ ስናስብ ሴት እስከሆንኩ ድረስ ነገ እኔ እንደዚህ ሁለት ሴት አምጥቶ ማስቀመጥ ኢትዮጵያ ውስጥ ተጀምሯል እስከ ማለት ደረጃ ነው የደረስኩት። እንዴ ይቻላል እኮ ነው አንዬ። አሁን እኔ ከዚህም ከዛም እየሄድኩ ለማንኛውም ወንድ እንደዚህ መሆን ይቻላል። ትምህርቱ እኮ ይሄ እኮ ነው። ለማንኛውም ወንድ እንደዚህ ይቻላል፣ ከዚችም ሴት መማገጥ ይቻላል ነው የነሱ ትምህርት አሁን ላይ እና ይሄ እውነተኛ ሚዲያ ጋር ሂዱና እስቲ ያት አንድና ተፈለጋችሁ ከቻላችሁ በውስጥ ጨርሱ። እኛ ሚዲያ እኛ ጋር አታምጡት። ባሏን እንትን ለማለት ማለት ነው። ስንት ፍዳ አይታ ነው ለእርዳታ እንኳን ሂዱ እስቲ እዮሃ ሚዲያ ሂዱ፣ እግረኛው ሚዲያ ሂዱ። ተለምኖ ነው እንትን የሚለው ለልጅ ለማገዝ እንኳን አይደለም። እንደዚህ ምርጫ ከአንተ ጋር ነው የምኖረው ልጄ የሌለ ነው እኮ። እኛ ራሳችን ፋራ ባል ነው ጥሩ ነው የሌለ የትም ዓለም ላይ የሌለ አንዬ ፋራዩን ነው እኮ ስለምንወዳቸው እኮ ነው እና ቃልን እኮ የሌለ ግን አይደለም። እዚህ ጋር ደግሞ ማለት ነው የሆነ ነገር ሲመጣ እቺ ልጅ መጨፍለቅ የለባትም። እና እየተጨፈለቀች አይደል እንዴ? ማነው ስለሰው ይፈርዳል? ስለሰው ሀይሚ ናት ለምን እንደዚህ ተባለች ብሎ አይደለም። ድብቅብቅ አይደለም። ዛሬ ሀይሚ እንዲህ ነች ለምን እንደዚህ ተባለች ለምን እንደዚህ አላት ተብሎ ያወራ ሰው አለ እንዴ? ሁሉም እኮ በአፉ ዝም ብሎ ይዞ ነው እስካሁን ድረስ ያለው አይደል? ታግሶ እች ልጅ እኮ የተረገጠችበት ነው። ማንም አዳሚ የማንም ትላም ሸርሙጣ መጥቶ የሚገባበት ህይወት እኮ አይደለም። ስንት የሆነችበት ስንት ፊቷ የተረገጠበት። እኔ ዛሬ በዚህ ቦታ በዛሬ በብሩኬ ቦታ ሀይሚ ይዛ ብትመጣ ኖሮ እቺ ሚዲያ ዛሬ በአናቷ ተገልብጣ ነበረ። ማርያምን ጎዳችን ይዘን እስቲ እግዚአብሔር ያለው ይሁን፣ ከእሷ ጋር እግዚአብሔር ይሁን፣ ችግር የለውም ምንም ከሁንም ብለን ነው እንጂ ብናወራ በጣም ብዙ ነገር እናወራለን። አሁን ሀይሚ እንደዚህ ይዛ ብትመጣ ኖሮ ዛሬ ስንት አንድ ሰው ስለሷ አወራለሁ ብትሉ ደግሞ ከውርጂን ከራሴ አንድ ሰው ሀይሚ እንዲህ ነች ያላችሁ ብታወሩ እናንተ ነው የምሰድባችሁ። ነገም ቢሆን ዛሬ ምንም አላለችም እሷ። እኔ ብያለሁ ታውቃላችሁ። እዚህ ጋር ከሌ ተነካ በአናትሽ መዘቅዘቅ ትችያለሽ። ሁልሽም እኔ ነኝ የምለው ይሄንን ስራ ነው እንዲህ ያለ ስራ በአፍንጫ ይውጣ፣ በአፍንጫ ይወጡ። የምን ስራ ነው? ዝሙት ነው እንጂ ይሄ
በአደባባይ ዝሙት ኑ ኢትዮጵያ ላይ 2 ሚስት ይፈቀዳል። እየወለዳችሁ ይፈቀዳል እኮ ማንም ማግባት ይችላል እኮ አይደለም። ይሄ እኮ አይደለም በሱ አልተጀመረ 2 ሚስት ማግባት 3 4 ሚስት ያገባሉ። ዋናው የራሱ እንትን አቋምና እንትን ኢኮኖሚው ነው የሚወስነው። ግን አንድ ላይ እንዴት ይሆናል? 2 ሚስት በአንድ ቤት ውስጥ እንዴት ነው የሚሆነው? በዓለም የለም። እኔ የትኛውም ሀገር አይቻላቅም። አሁን በፊት ጓደኛዬ ወልጃለሁ አብራችሁ ኑሩ። የድሮ ፍቅረኛችሁ ጋር እየሄዳችሁ ውለዱ። ይሄ እኮ ዝሙት በቃ እየሄዳችሁ ውለዱና አምጣችሁ ከሚስት ጋር ኑር ነው። ማነው ልጅ ይላል። ልጅ ደግሞ የትኛው በክብር የተወለደ ልጅ ነው ልጅ የሚባለው? ልጅ ብርቅ ነው እንዴ? ህፃኗን በአናቷ ትተከላላቃትም አታውቅኝም። በሜዳ ስትሰጥ የወለደችው ልጅ ደግሞ የትኛው ልጅ ነው? በሜዳ እየረከሰች የወለደችው በሜዳ ነው የወለደችው። የምን ልጅ ነው? ልጄ ትላለች። እካካም ደንቦጫም ልጇን የምን ልጅ ተከራይታ ነው ይዛ የምትዞረው? የምን ልጅ ነው ያላት? እቺ ቆርቆንዳ እንደ ሜዳ ፈረስ እኮ በሜዳው ስትጋለብ ነው ከወለደች የምትወልደው። በክብር የወለደች መሰለች። ሃይሚን ከዚህ እናውጣት። ቆሻ እግዚአብሔር እቺ ቆረቆንዳ ሃይሚ ስንት ተበላበት ደሞ አይደለም። ሃይሚ ደሞ ሃይሚ ላይ እየተጫወተ ነው፣ የልቡን እያደረሰ። ቆይ በእግዚአብሔር አንቺ ዝም በይ። ቆይ እኔ የምናገረው ነገር አለ። እኔ ተቃጥያለሁ። ፍቅር እግዚአብሔርን እኔ ማለት ነው በሶሲ ጊዜ ሃይሚ ደሞ ተመጡ። እኔ ሰላም ዝም በይ፣ ዛሬ ዝም በይ። ሃይሚ የሚያስቅ ነገር የለም። ሰላም ዝም በይ፣ በፈጠረሽ ሰላም ዝም በይ። ሃይሚ ስራም ቢሆን ልጆቻችንን እያበላሸብን ነው። ይሄ ባለጌ ደሞ ተመጡ። ሃይማኖት ታደሰ እዚህ ጋር ደርሳለች። እዚህ ጋር ስድብ አይቻልም። መሳደብ አትችይም። መሳደብ አትችይም። እግዚአብሔር እያወራች ነው። እቺ ቆሻሻ ማለት ነው። ትላንት መታ እሱ ላይ መጠምጠም፣ አሁን ደግሞ ቤት ትገባለች ተብሏል። እሷ ሃይማኖት ታደሰን እሷ ልታጨልል። እኔ እግዚአብሔር ምስክሬ ነው። ሃናን እኔ መድኃኒዓለም የራሴን ገስት ከፍቼ ነው እኔ ከነገ ጀምሮ ነገ አይቼ ባናቱ እየተከልኩ አዳሜ የምሰደበው። እስቲ እኔ ፎቶ አለ ገልብጡ። እኔም ፎቶ ከፈለጋችሁ ገልብጡ። ምን ነው አልበዛም እንዴ? እግዚአብሔርን ምን ነው ሃይሚ በየአመቱ እንደ ጭቃ የምትረገጠው? ምን ዕዳ አለባት? ምን ነው ይሄን ያህል ምን ፍቅሩን የገለጸላት ጉዱ እንዳይወጣ ብሎ ነው። አይወዳትም። አትናገሪ ክፉማ እኮ እኛ እንሳደብም። እኛ ለተሳዳቢዎቹ እሷን የሚነኩትን ብቻ ነው የምንቃወመው። ገባሽ? ማሬ እንዳትነኪው፣ እሱ እንዳትነኪ ተይ፣ እሱን እንዳትነኪው። ግን ሃናንዬ እግዚአብሔርን እሷ ያቺ ቆረቆንዳ እቺ ጭቅቅቷን ያልታጠበች ማለት ነው። ትላንት መታ ሃይማኖት ታደሰ ላይ አፏን ከፍታለሁ ብትል የዛን ጊዜ ነው ሚዲያው በአንድ እግሩ የሚቆመው። አሁን ገና መልካም የመቃጠል ጊዜ አለቻት እኮ። ምንም መልካም የመቃጠል ጊዜ እሷ በ4 እግሯ ተተክላ እንደመጣች ዲቃላዋን ተሸክማ ሄዳለች። እናንተ ደግሞ አሁን እዚህ ጋር በሃይማኖት በእናታችሁ ዝም በሉ። በቃ ዝም በሉ። አንድ ደቂቃ ላውራና እናረጋለን። ራሱን እንዳላሙድ ቆጠረው እኮ። እናትዬ ዝም በይ። እኔ እናት ለናሽ ሙይት አርግልኝ አንዴ። ይሄንን ነገር መፍረድም መናገር የምትችሉት ነገ በሚለቀቀው ቪዲዮ አይታችሁ የፈለጋችሁትን የመናገር ሞራል ይኖራችኋል። ዛሬ ላይ በተለቀቀ ቪዲዮ ብቻ